ኢየሱስ ክርስቶስ አረገ ማለት ከፍ ከፍ አለ፣ ከሰው አእምሮ አስተሳሰብ በላይ ሆነ፣ ከበረ፣ ከሃሊነቱን፣ አምላክነቱን፣ ጌትነቱን፣ መለኮትነቱን፣ ስልጣኑን ገለጠ ማለት ነው። በመጽሐፍ ቅዱስ ቆላስይስ ምዕራፍ 2 ከቁጥር 9 ላይ በኢየሱስ ክርስቶስ የመለኮትነት ሙላት በሰውነት ተገልጦ ይኖራል ይላል። ሙላትነት ያለው ቃል ስጋ የሆነው ኢየሱስ ክርስቶስን በዚች በእኛ ምድር በስጋው እንደሌለ በሰማይ ብቻ ተወስኖ እንደሚኖር እንደጎደለ እንዳነሰ ተረድተው ኢየሱስ ክርስቶስን በስጋው በዚች ምድር የለም፣ ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል፣ ገና ይመጣል እያሉ ይሰብካሉ። ይህ ደግሞ ምዕመን ተከታዮቻቸውን የሚያሰናክል፣ የሚያዘናጋ፣ የሚያሰንፍ የአጋንንት አስተምሮት ነው። ነገር ግን ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ማለት አምላክነቱን፣ ጌትነቱን፣ ካሊነቱን፣ የጌቶች ጌታ የንጉሶች ሁሉ ንጉስ መሆኑን ገለጠ ማለት ነው። መንግስተ ሰማያት በመጠባበቅ ወደ ሰማይ በማንጋጠጥ አትገኝም፣ አትመጣም። ለዚህ ነው በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 17 ከቁጥር 20 ፈሪሳውያንም ኢየሱስ ክርስቶስን የእግዚአብሔር መንግስት መቼ ትመጣለች ባሉት ጊዜ ኢየሱስም መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ እነሆ በዚህ ናት ወይም በዛ ናት አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና ያላቸው። እንግዲህ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በሙሉ በመካከላችን ያለችውን የእግዚአብሔር መንግስት በሰማይ የምትኖር በፍርድ ሰዓት ገና ከሰማይ የምትወርድ አድርገዋት መጠባበቅ የለባቸውም። እንግዲህ መንግስተ ሰማያት ከሰማይ የምትወርድ በመጠባበቅ የምትገኝ መንግስት አይደለችም፣ በመካከላችን ያለች ለዘላለም የምትኖር ናት። በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 66 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መርገጫ ናት እንዳለው ሕያው እግዚአብሔር ኢየሱስ ክርስቶስ በሰማይም በምድርም ሙላትነት ያለው የማይመጠን የማይለካ የማይመዘን ያለ የነበረ አልፋና ኦሜጋ ውስንነት የሌለው ዘላለማዊ አምላካችን ነው።